ጽጌረዳ ልትሞሸር ዋዜማ ላይ ደረሰች። ጽጌረዳ በአሁን ሰዓት ልትሞሸር ዋዜማ ላይ እየደረሰች ትገኛለች። በጣም በሚያሳዝን ነገር እንግዲህ ጽጌረዳ ያላሰበችው ነገር በህይወቷ ላይ እያጋጠማት ይገኛል ማለት ነው። ግን ደግሞ ጽጌረዳ በአሁን ሰዓት የምትሸነፍ አይመስለኝም። ምክንያቱም በውስጧ ብዙ ነገር የያዘች ነገር ትመስላለች። እንደዚሁም ማስጠንቀቂያ እየሰጠቻት ትገኛለች ማለት ነው ለፌመን እኔ የማደርገው ውስጥ ነገር ውስጥ እውነታውን አንቺ እንደዚህ አይነት ችግር ውስጥ አንቺ እጅሽ ካለበት በማለት እንግዲህ እጅሽ ይሄ እዚህ ነገር ውስጥ አንቺ ካለሽበት እኔ የማደርገውን ነገር እኔ ነኝ የማውቀው በማለት እንግዲህ ኃይለኛ ከባድ ውሳኔ ወስናለች ማለት ነው። ምን ታደርጊኛለሽ አንቺ ሲጀመር አንቺ ፉካሮ ብቻ ነው እንጂ ሌላ ነገር እኮ ምንም ማድረግ አትችይም በማለት እንግዲህ እየተናገረቻት ትገኛለች። እሷ ግን በፍጹም እኔ የማደርገውን ነገር እኔ ነኝ የማውቀው ማንም ሰው አይደለም፣ እኔ ነኝ የማደርገውን ነገር የሚፈጽመውን ነገር የማውቀው እኔ ብቻ ነኝ በማለት እንግዲህ እየተናገረቻት ትገኛለች ማለት ነው። ጽጌረዳ በአሁን ሰዓት እንግዲህ ፌመን በጣም ውስጥ እየፈራ ይገኛል። ፌመን ውስጧ እንደ በፊቱ አይደለም፣ የሆነ የፍራቻ ስሜት እየተሰማት ይገኛል ማለት ነው። ምክንያቱም ጽጌረዳ ማለት ያሰበችውን ያቀደችውን ያለመችውን ማድረግ የምትችል ልጅ ናት። የሆነ ነገር ሳትይዝ ደግሞ ማውራት አትችልም። በዛ የተነሳ እቺ ክፉ ልጅ ምን ልታደርግ ይሆን ደግሞ ምን ለማድረግ አስባ ነው በማለት እንግዲህ በድንጋጤ ውስጥ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪና ልብ አንጠልጣይ የሆነውን ድራማ ጽጌረዳ የሆነውን ድራማ ይዤላችሁ ከች ብያለሁ ማለት ነው። ጽጌረዳ ድራማ እንግዲህ ሁሉም አስተማሪና ልብ አንጠልጣይ መሆናችን ሁላችንም እናውቃለን፣ እንረዳለን ማለት ነው። በነገራችን ላይ በጣም ነው የምወደው። እናንተስ ከዚህ ድራማ ላይ ምን ትማራላችሁ የሚለውን ነገር ኮሜንት ላይ እየጻፋችሁ ብታሳውቁኝ በጣም ደስ ይለኛል ማለት ነው። እንግዲህ ያው እግዚአብሔር ፍቃዱ ከሆነ ከዚህ በለጠ ደረጃ እንደምትደርስ ተስፋ አድርጋለሁ ማለት ነው። ጽጌረዳ በጣም ጀግናና አስተዋይ ሴት ነች። ግን ደግሞ ብዙ በዙሪያዋ ያሉ ጠላቶች፣ ብዙ በህይወቷ ውስጥ የሚያመሰቃቅሉ ሰዎች አሉ። ያንን አልፋ ያንን ሁላ ነገር አልፋ ነገ ትልቅ ደረጃ ከዚህ የበለጠ ደረጃ እንደምትወጣ ተስፋ አድርጋለሁ ማለት ነው። ቤተሰቦቼ ያው ሰው ልጅ ትዕግስተኛ ከሆነ ከዚህ በላይ ይደርሳል ብዬ ተስፋ አደርጋለሁ። እንግዲህ እየተፈጠረ ያለው ነገር ምንድን ነው ከተባለ ከባድ ነገር እየተፈጠረ ይገኛል ማለት ነው። እንግዲህ ያላሰበችውን ነገር ሙሽራ ልትሞሸር ዝግጁ ላይ ደረጃ ላይ እየደረሰ ትገኛለች። በዚህ ነገር ደግሞ እሷ በፍጹም ደስተኛ አይደለችም። ግን ደግሞ ግዴታ ደግሞ ያንን ነገር ማድረግ ስላለባት ልታደርግ ነው ማለት ነው። በጣም ነው የሚያሳዝነው። እስኪ እናያለን ያለውን ነገር እውነት ይሄ ነገር አግባብ ነው አግባብ የሚለውን ነገር ምንስ አስባ ነው ምንስ እያደረገች ነው የሚለውን ነገር እናያለን በነገራችን ላይ ማለት ነውና የሆነ ነገር እያሰበችው ነገር እንዳለ የታወቀ ነው። ግን ያ ነገር ምንድነው የሚለውን ነገር እስካሁን ድረስ ያወቅነው ነገር የለም። በእርግጠኝነት ሆኜ የምነግራችሁ ይታወቃል ማለት ነው። እየተናገረቻት ትገኛለች ማለት ነው። ፌመንን እያስጠነቀቀቻት ትገኛለች፣ እያስጠነቀቀቻት ማለት ነውና በእርግጠኝነት ብላታለች እና እኔ ካሁን ወዲህ ስምን ያላት ያለቻት ነገር ምንድነው? እኔ እውነቱን ስነግርሽ ያለቻት እውነቱን ስነግርሽ በፍጹም አይን እያየ እዛ ነገር ውስጥ አንቺ ካለሽበት አለቀሽም ያለቻት። አለቀሽም እኔ የማደርገውን ነገር እኔ ነኝ የማውቀው በማለት እንግዲህ ወስናለች ማለት ነው። እንግዲህ ምን ለማለት ፈልጋ ነው? በጣም በሀሳብ ውስጥ ትገኛለች። ምን ለምታረግ ፈልጋ ነው? ምን አስባ ነው በማለት ፌመን
ጥርጣሬ በውስጧ አድሯል ማለት ነው። ምን አደርጋለሁ በማለት በጣም እያሰበች እና እየተጨነቀች ትገኛለች ማለት ነው። ያስጨነቃት ነገር ምንድን ነው? ያንን እሷ እያወቀችውን ነገር ልታረግ የፈለገችውን ነገር ስላላወቀች ምን ለማድረግ ፈልጋ ነው በማለት እንግዲህ በትጋሴ ውስጥ ትገኛለች ማለት ነው። ምንም ማድረግ ልንተባበራት አንችልም። ፌመንሻ የምትባለው ሴትዮ ሁላችንም እንደምናውቀው ምግባር የሌላት በጣም ክፉ መጥፎ በጣም መጥፎ እንግዲህ እንደምታውቁት በጣም ጥሩ አስተሳሰብ የሌላት ልጅ እንደሆነች ሁላችንም እናውቃለን ማለት ነው። እና መልካም አስተሳሰብ የሌላት ልጅ እንደሆነች ሁላችንም እናውቃለን። ፌመን ማለት ነው። ፌመን በጣም ቢሳካላት ከዚህ የበለጠ ርቀት ብትሄድ ደስ ይላታል ማለት ነው። ከዚህ የበለጠ ርቀት ግን ያው አይሆንላትም፣ አይሳካላትም ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ክፉ ሰዎች መጨረሻቸው የትም አይደለም። እንደምታውቁት መጨረሻቸው የትም አይደለም። በስተመጨረሻ ላይ ልካቸውን ያገኛሉ ብዬ ተስፋ አደርጋለሁ። ገባችሁ አይደለም? የክፋት ጥጉ ያው እንደዛ ነው እንጂ ሌላ ነገር መንስኤ ያሉ ብዬ አላስብም ማለት ነው። እና ምን ለማለት ፈልጋለሁ ቤተሰቦቼ፣ መልካምነት በነገራችን ላይ ለራስ ነው። ባንስ ጽጌ ብረዳ አብራት አድርጋለች። እንደ እህት አብራት በልታለች፣ አብራት ጠጥታለች፣ አብራት ከሷ ጋር ሆናለች። ግን ምንድነው እና ቤተሰቦቼ እንግዲህ ይሄ ሁላ ነገር ነው እያደረገች እዛ እያለችው ማለት ነው። ቤተሰቦች በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው ከምታስቡ በለጠ ማለት ነው። እና እግዚአብሔር እንግዲህ ማስተዋሉን የቀን ውለታ ተዋርዳ ማለት ነው። ተዋርዳ የሰው መጫወቻ እንደምትሆን ተስፋ አለኝ። ያቺ ቀን ደግሞ በጣም ቅርብ ነች ማለት ነው። በጣም እኔ በቃ ነባ ስለሷ ብቻ እኔ ምንድነው የምፈልገው በህይወቴ ነባ እንዲያውቁ ብቻ ነው የምፈልገው። ስለ ጽጌረዳና ስለ እንትና ስለ ሁለቱ ማለት ነው። ስለ ሁለቱ ማንነታቸው ማወቅ አለበት፣ መታወቅ አለበት። አለበለዛ ማለት ነው መቼም የማይነቃ እንትና መቼም ሰው አይሆንም። መቼም ከዚህ የበለጠ ነው በራው ላይ በነፍሱ ላይ የሚጫወቱት ማለት ነው። ከዚህ የበለጠ ማለት ነው። ከዚህ የበለጠ በነፍሱ ይጫወታል። ስለዛ ምን ለማለት ፈልጌ ነው እና ቤተሰቦች ምን ለማለት ፈልጌ ነው፣ ነባ ይሄንን ነገር ካወቀና ከተረዳ በእርግጠኝነት ሁሉ ነገር እንደሚስተካከል ተስፋ አለኝ ማለት ነው። አለበለዚያ ግን መቼም የጽጌረዳ ህይወት ይስተካከላል ብዬ አላስብም ከፈጣሪ በታች ማለት ነው። እና በጣም ነው የሚያሳዝነው ቤተሰቦቼ። እኔ በጣም ነው ያዘንኩት ከምታስበው በለጠ። ግን የቀኑ ለታ የጊዜው ለታ ግን ሁሉ ነገር ታውቆ የቀኑና የጊዜ ለታ ታውቆ ሁሉ ነገር በእርግጠኝነት ሆኜ የምነግራችሁ ያ ነገር እንትን እንደሚል ተስፋ አደርጋለሁ ማለት ነው ቤተሰቦቼ። አብዛኛው መኮንን መታወቅ አለበት። መኮንን በጣም አስባችሁታል? እንደ ጓደኛ እንደ ወንድም እያመነው ወንድሜ እያለው እሱ ግን በህይወቱ ይሄንን ነገር ማድረግ አለበት ብዬ አላስብም ማለት ነው ቤተሰቦቼ። ከዚህ የበለጠ ቅጣት ያስፈልገዋል ብዬ ነው የማስበው። ማወቅ አለበት። መኮንን ካወቀው ሁሉ ነገር ይስተካከላል ብዬ ተፈጣሪ ጋር ተስፋ አደርጋለሁ ማለት ነው። አለበለዛ ግን መቼምም እንትን አይልም፣ አይስተካከልም ብዬ አስባለሁ ቤተሰቦች። ስለዛ ምን ልላችሁ ፈልጋለሁ፣
ነገሮቹን ሁላ ፈጣሪ ያስተካክለው። ነገሮቹን ሁላ እውነቴን ነው የምላችሁ፣ በጣም ነው የሚያመው፣ በጣም ነው ልብ የሚሰብረው፣ በጣም ነው እንትን የሚለው ማለት ነው። ምክንያቱም በአንድ ሰው ላይ ይሄ ሁላ መከራና ስቃይ ሲደርስ በጣም ነው የሚከብደው፣ በጣም ነው የሚያመው ማለት ነው። ቤተሰቦቼ ምን ልላችሁ ፈልጋለሁ፣ እና ምን ልላችሁ ፈልጋለሁ ቤተሰቦቼ፣ ፈጣሪ ነገሮችን ሁላ መልካም ያድርገው። ነገሮችን ሁላ እግዚአብሔር ማስተዋሉን ያድለን። ፈጣሪ ያገናዝበን፣ እግዚአብሔር በሚያውቀው ማለት ነው። እና ምን ልላችሁ ፈልጋለሁ፣ ፈጣሪ ሰላም ካለ፣ ፈጣሪ ፍቅር ካለ ሁሉም ሰው መኖር ይችላል። አለበለዛ ግን ጽጌረዳ የጊዜ ውለታ፣ በእርግጠኝነት ሆኜ የምነግራችሁ የጊዜ ለታ ከእንደዚህ አይነት መንፈስ ውስጥ ከእንደዚህ አይነት አስተሳሰቡት ወጥታ ራሷን ሆና ትኖራለች ማለት ነው። ያው እንደዚህ ደግሞ ለሚያደርጉ ሰዎች ደግሞ ፈጣሪ ልቦና ይስጣቸው፣ እግዚአብሔር ማስተዋሉን ያድላቸው። ምን ይባላል አስባችሁታል? እንግዲህ እንትና የምትባለዋ ሴትዮ ራሱ እንትና የምትባለዋ ማለት ነው የምታናድደዋ፣ እንግዲህ ያስባችሁታል። ሌላ የምትባለው በሰራተኝነት ቤት ውስጥ መታ የዚህን ሁላ ግፍ መስራት በአንድ ሰው ላይ በጣም ነው የሚደብረው ከምታስቡ ማለት ነው። እና ብቻ እኔ አላቅም፣ አንዳንዴ ፈጣሪ ማስተዋሉን ያድለን፣ ፈጣሪ ያገናዝበን ነው የምለው። እኔ ሌላ የምለው ነገር የለኝም፣ አቅም የለኝም ማለት ነው። ቤተሰቦቼ ብሌን ተለውጣ ነገ የራሷን ህይወት ይዛ የፈለገችውን ያለመችውን ህልም እንደምትበላ ተስፋ አለኝ። ወደፊት እግዚአብሔር ነገሮችን ሁላ ያስተካክልላት። የጊዜ ለታ ነው ሁሉ ነገር የሚስተካከለው። ያው ሁሉ ነገር በጊዜ ይስተካከላል። የማይስተካከል ነገር አለ ብዬ አላስብም። በነገራችን ላይ ሁሉ ነገር ይስተካከላል። ጊዜና ሰዓት ብቻ ነው የሚጠብቀው ማለት ነው ቤተሰቦቼ። እና ብቻ በጣም ነው ብቻ የሚደብረው ማለት ነው። እና እንግዲህ የጽጌረዳ እናት መጨረሻዋ ምን ይሆን? ብቻ እኔ ከዚች ምድር የምታልፍ አይመስለኝም። በእርግጠኝነት ሆኜ ስነግራችሁ አታልፍም። ፈጣሪ ካለ እግዚአብሔር ፍቃዱ ከሆነ እንደሚሻላት ተስፋ አደርጋለሁ። ትድናለች። ተድናም እንግዲህ እግዚአብሔር የራሷን ህይወት እንደምትኖር ተስፋ አደርጋለሁ ማለት ነው። መቼስ የጊዜ ለታ ነው። የጊዜ ለታ መልካም ሰው ሆና ያኔ ስላችሁ እንደሚሻላት ተስፋ አደርጋለሁ ማለት ነው። እናንተስ ምን ትላላችሁ የሚለውን ኮሜንት ላይ ብታሳውቁኝ ደስ ይለኛል። በእርግጠኝነት ትድናለች። ያው እስከዛን ድረስ ግን ያው ብዙ ዋጋ ሰው ልጅ ሊከፍል ይችላል። ዋጋ ይከፈላል። እንደሚታወቀው ብዙ መስዋዕት ሊከፈል ይችላል። ግን ወደፊት ላይ ትድናለች ብዬ ተስፋ አደርጋለሁ ማለት ትድናለች፣ እግዚአብሔር ፍቃዱ ከሆነ ማለት ነው። ፈጣሪ ይፈውሳት። የሆነት ለእናትዮ አንድ ምስኪን ደሃ መከራዋን አይታ አሳድጋት የልጇን ደስታ ሳታይ የልጇን እድገት ሳታይ እንደዚህ መቅረት የለባትም ብዬ ነው የማስበው። እርግጠኝነት ትድናለች ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ያው ጊዜ ግን ያው ጊዜ ይጠብቃል ሁሉ ነገር እንግዲህ ለበጎ ነው። ለማንኛውም ምንም አትሆንባት፣ በእርግጥ ምንም አትሆንባት፣ ምንም አይንካት፣ ምንም አይንካት። እናት ምንም አትሆን። ለዛውም ወይ በጣም ነው የምታሳዝነው የጽጌረዳ እናት የእውነት በጣም
እንዴት አድርጋ እንዳሳደገቻት እንዴት መስዋዕት ከፍላ እንዳሳደገቻት መከራዋን አይታ አልበላም አልጠጣም ብላ ያሳደገቻት እናቷ ነችና ክፉ አይንካት። የእውነት በሄደችበት አመጣችበት እና እኔ እንደዛ ነው ለክፉ አይንካት እግዚአብሔር ፈጣሪ ማለት ነውና ምክንያቱም እንዴት አድርጋ እንዳሳደገቻት እኛም ሁላችንም እናውቃለን ቤተሰቦች ከምታስቡ በለጠ ማለት ነውና ፈጣሪ ማራት የድንግል ማርያም ልጅ የፈውሳት ፈውሱን ይላክላት። ለማንኛውም ላይክ እና ሼር እያደረጋችሁ አበረታቱኝ ቤተሰቦቼ፣ አጠንክሩኝ። የጽጌረዳ መጨረሻ ማየት በጣም ነው የናፈቀኝ። በነገራችን ላይ ግን ቶሎ ደግሞ አይለቁም። ቶሎ ቢለቁ በጣም የተመረጠ ነበረ ለማየት ለሁሉ ነገር ደስ ይለን ነበረ። ግን እነሱ እየለቀቁ አይደለም ማለት ነው። ወደፊት እንደሚለቁ ተስፋ እናደርጋለን ሁሌም ማለት ነው። ብትችሉ ሁሌ ብትለቁ ደስ ይለናል። ቶሎ ቢለቁ ማለት ነው ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር ያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ግንያ አብያ ቶሎ ይለቃሉ ብዬ ተስፋ አደርጋለሁ። በነገራችን ላይ ማለት ነው እንግዲህ ፈጣሪ ቶሎ ብትለቁ ደስ ይለናል። ቶሎ ልቀቁ። እኛም በጉጉት እንድንጠብቃችሁ ቀናት ይዛችሁ አንድ ቀን ብልጭ አንድ ቀን ጥፍት ባትሉ በጣም እየተመረጠ ነው ብለን እናስባለን። የጽጌረዳ ቤተሰቦች ለቀቅ አድርጉ። በጣም ነው የምንወዳችሁ እና ለማንኛውም ሰላማችሁ